በዓለም ዙሪያ ለምትገኙ በኢየሱስ ክርስቶስ ለምታምኑ ክርስቲያን ኢትዮጵያውያን ኤርትራውያን በሙሉ ይህ ዜናና መረጃ በቀጥታ ለእናንተ ብቻ እየተዘጋጀ ነው። በሩቅ ሆናችሁ ኢትዮጵያ የምትባል ሀገር አለችን ብላችሁ ለምታስቡ ሁሉ ኢትዮጵያ የምትሏት ሀገር ምን እንደምትመስል በቀጥታ ከአርሲ የተቀረጸ ኦሪጂናል ቪዲዮ ይዘንላችሁ መጥተናል። የአርሲውን የክርስቲያኖች ግፍ መከራና ስቃይ ባይናችሁ ትመለከቱታላችሁ፣ ታዩታላችሁ፣ ትዳሰሱታላችሁ። እንዲሁም ከአርሲ ክርስቲያን ወንድሞቻችሁ የተላለፈ ልዩ መልእክት አለ። በአውሮፓ፣ በአሜሪካ፣ በአውስትራሊያ፣ በዓለም ሁሉ ለምትገኙ ክርስቲያኖች በሙሉ የአርሲ ወንድሞቻችሁ ያስተላለፉላችሁ ልዩ ልብ የሚነካ መልእክት አለ። እሱንም መስማት ይኖርባችኋል። የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ብቻ ነው ይሄን ዜናና መረጃ የምትከታተሉት። በቀጥታ ወደ ዝርዝሩ አልፈናል። Breaking news. Tragedy has struck the East Arsi zone of the Oromia region in Ethiopia, where a brutal attack has left 13 innocent Christians dead. Along with the tragic loss of life, numerous residential homes were intentionally set on fire and destroyed. The violence also targeted a historic religious landmark. St. Gabriel Church, a sacred site with over a century of history, was completely burned down during the assault. Surviving local residents have been forced to flee for their lives. Many have sought refuge in nearby mountains, carrying only the church's dome cross and whatever sacred artifacts they could salvage. The Ethiopian government has issued an official statement regarding the attack, attributing the responsibility to the militant group it refers to as OLA Shen. The situation on the ground remains critical. Hundreds of displaced survivors are currently stranded in remote mountainous areas without access to food, clean water, shelter, or medical assistance. Local community leaders are issuing an urgent appeal for emergency humanitarian aid and demanding the immediate deployment of security forces to protect the vulnerable population. በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ልጆች፣ የድንግል ማርያም አስራቶች እንደምን አደራችሁ? እንደምን አላችሁ? እንደምን ለዚህ አደረሳችሁ? አሜን። ምስጋና ይባር ይሁን አምላክ ስሙ የተመሰገነ ይሁን። እኔ እንኳን በየትኛውም ቪዲዮ መታየትም መቅረብም አልፈለኩም ነበር። ነገር ግን አይኔ ያየው መቋቋም ጆሮ የሰማውን መቋቋም ስላልቻልኩ ነው የገባሁትና በአርሲ ኦርቶዶክሳውያን ወገኖቻችን ላይ የሚደረገው ግፍ፣ የሚደረገው ሰቆቃ መቼ እንደሚቆም ማን እንደሚያስቆመው በእውነት እሱ ስላስጨነቀኝ ነው የገባሁት። ውድ ክርስቲያኖች፣ እኛ ሌላ አቅም የለንም። በሚተኩሱብን ላይ አንተኩስም፣ የሚገሉንን አንገልም። ነገር ግን ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ የሞተላቸውን ክርስቲያኖች እግዚአብሔርን ንቆ የእግዚአብሔርን ፍጥረት ማጥፋት ተገቢ አይደለም። ሰው ከንቱ ነገርን ይመስላል። ዘመንም ያልፋል፣ እናንተም ታልፋላችሁ። ዘር እየጠየቃችሁ፣ ብሔር እየጠየቃችሁ፣ ሃይማኖት እየጠየቃችሁ የእግዚአብሔርን ልጆች እያሰደዳችሁ የምትገድሉ እውነት እንደ ዳታንና አቤሮን ምድር ተከፍታ ተዋጣችሁ።
ምድር ተሰንጥቃ ተዋጣችሁ። እናንተ የሰው ደም የምታፈሱ፣ እናንተ በሰው ደም ላይ የምትረማመዱ የመስቀሉ ጌታ ምድሪቱን ከፍቶ ይዋጣችሁ። የካህናቱ አምላክ ምድሪቱን ከፍቶ ይዋጣችሁ። ሌላ ምንም አቅም የለኝም። ምን ጠየቋችሁ? ምን ፈለጉባችሁ? 100 ዓመት ቤተ ክርስቲያን 100 ዓመት የቆየ የክርስቲያኖችን ማምለኪያ ያቃጠላችሁት ምን አደረጋችሁ? ቤተ ክርስቲያኑ ምን አደረጓችሁ? ክርስቲያኖቹ ምን አደረጓችሁ? አባቶቻችን ምን አደረጉ? ምን ወሰዱባችሁ? ስልጣናችሁን ወሰዱባችሁ። ምናችሁን ነኩ? ምናችሁን ተቀናቀኗችሁ? እውነት እላችኋለሁ ሰማይና ምድር ያልፋል፣ የሚገለው ይገደላል፣ የሚጠፋውም ይጠፋል፣ ያጠፋዋል እግዚአብሔር። ክርስቲያኖች አይዟችሁ፣ ጠንክሩ። ሰው ባይደርስላችሁ፣ እኛ ባንደርስላችሁ፣ ማንኛውም አካል ባይደርስላችሁ፣ እናንተን የፈጠራችሁ ጌታ ግን አይተኛም፣ አያንቀላፋም፣ ይደርስላችኋል። እናንተ ሰማዕት ናችሁ። እኛማ በደለኞቹ ኃጢአተኞቹ ይህን ዕድል የት እናገኘዋለን? እናንተ ዕድለኞች ናችሁ። እናንተ ቅዱሳን ናችሁ። እናንተ የተባረካችሁ ናችሁ። አይዟችሁ ልጆቼ፣ ጠንክሩ። ምን አቅም አለኝ? ምን ላግዛችሁ? ምን አቅም አለኝ? ምን ብዬ ልውጣ? ምንስ አቅም አለኝ? ምን ብዬ ልናገርላችሁ? እንዴት ስልሆንላችሁ? የኔ አባትነት ከንቱ ነው። እምባዬም ቢሰማ ለመድኃኔዓለም ነገርኩላችሁ። ደም የሚያፈሱ ሰይፍ የሚመዙ በሰይፍ ይጠፋሉ። እናንተ ግን ክርስቲያኖች ናችሁ። ጽኑ፣ ጠንክሩ፣ አይዟችሁ። አሁን እከሌ ይደርስላችኋል፣ እከሌ ይመጣላችኋል አልላችሁ። እኔም እመጣላችኋለሁ አልላችሁ። አቅሜ የለኝ። የመስቀሉ ጌታ እሱ ያጽናችሁ። በመስቀል ላይ የዋለው ጌታ እሱ ያጽናችሁ። እናንተም ብሎ የመጣው ጌታ እሱ ያጽናችሁ። ሰው ብሎ የመጣው ጌታ፣ የተገረፈልን ጌታ፣ 666 ግርፋትን የተገረፈላችሁ አምላክ፣ እሱ በደሙ ያዋጃችሁ አምላክ፣ በደሙ ያቋማችሁ አምላክ፣ በደሙ የመሰረታትን ቤተ ክርስቲያን ያቃጠሉትን ዝም የሚላቸው እንዳይመስላችሁ። ሕንፃውን አይደለም ያልኩት፣ ሕንፃውስ ነገ ይሰራል። ለሕንፃው አላለቅስም እኔ። ኃያል ነው የምሥራች አብሳሪው ቅዱስ ገብርኤል። አይደለም ለራሱ ለሰው ይተርፋል። ታምረኛው ቅዱስ ገብርኤል ሥራውን ይሠራል። አናርድም፣ እንታረዳለን። አንገልም፣ እንሞታለን። ይሄን አባቶቻችን አውርሰውናል። ግን አንድ እውነት ልንገራችሁ፣ ከእናንተ ያነሰ ጉልበት ኦርቶዶክሳውያን የላቸውም። ኦርቶዶክሳውያን መግደል ስለማይፈልጉ እንጂ ከእናንተ ያነሰ አቅም የላቸውም። ከእናንተ እጥፍ ይበልጣሉ። ነገር ግን አይገሉም፣ ይሞታሉ። ምንጊዜም ወደ ሰማይ የማትወጡ፣ በአምላካችሁ ፊት የማትቀርቡ፣ ገላችሁ ወደ ሲኦል የምትገቡ፣ አገራችሁን መኖሪያችሁን በሲኦል ስለሆነ ነው። የእግዚአብሔር መንግሥት የሚፈልግ ግን አይገልም። እውነት ነው፣ ግደሉ፣ መንግሥቱን አታገኙ። እውነት ነው፣ ጅሃድ አውጁ፣ አውጁበት፣ ግደሉን። መኖሪያችን በሰማይ ነው። ሰብእሰ ከንቶ ይመስል ወመዓልኑ ከመ ጽላሎት ይሃልፍ። እናንተም ታልፋላችሁ፣ እናንተም ትጠፋላችሁ፣ እናንተንም ምድር አፏን ከፍታ ትውጣችኋለች። እንኳን ደስ አላችሁ። የክርስቲያኑን ደም ስላፈሰሳችሁ፣ ቤተ ክርስቲያን ስላቃጠላችሁ እረካችሁ፣ ደስ አላችሁ። ካህናትን ሰቅላችሁ
በገመድ አስራችሁ ቁልቁል ሰቅላችሁ ስላረዳችሁ ደስ አላችሁ። እኛ ግን አሳልፈን ለእሱ ሰጥተናችኋል። እሱ ይበቀላችኋል። እሱ ይበቀላችሁ። ኃይላችን እሱ ነው። የመስቀሉ ኃይል ይበቀላችሁ። ሌላ ምንም አቅም የለኝ። ክርስቲያኖች አይዟችሁ። ኦርቶዶክሳውያን በእውነት አባቶቻችን ጳጳሳቱ እያለቀሱላችሁ ነው። በዛሬው ጊዜ በእውነት የስተዛሬው ለየት ያለ ነው። የዛሬው ለየት ያለ ነው ከስተዛሬውም። በየቦታው አባቶቻችሁ እያለቀሱላችሁ ነው። ትልልቅ አባቶች እንባቸውን እያፈሰሱላችሁ ነው። እንደኛ ያለው ሳይሆን ትልልቁ አባቶች እንባቸውን እያፈሰሱላችሁ ነው። አይዟችሁ፣ ጠንክሩ። በሬሳችን ላይ የተሳለቃችሁ፣ በእምነታችን ላይ የተሳለቃችሁ እሱ መድኃኔዓለም ይፍረድባችሁ። ጽኑ ክርስቲያኖች፣ ጠንክሩ። እምነታችሁ እንደ ክር ቢቀጥንም አይበጠስም። አይዟችሁ። የሞቱት አባቶቻችሁ ከአምላካቸው ታረቁ እንጂ አልሞቱም። የሞቱት እህቶቻችሁ ከአምላካቸው ጋር ሆኑ እንጂ አልሞቱም። አይዟችሁ፣ ዳግም ትንሣኤ አለ። አይዟችሁ፣ ጥኑ፣ ጠንክሩ። ወደ ሰማይ አምላካችሁን ለምኑ። ስልጣን የፈለጉ አካል ቢሆኑም እስካሁን ድረስ ይጠፉ ነበር። እናንተ ስልጣን ስላልፈለጋችሁ ነው የጠፋችሁት። ደም የሚፈልጉ ስለሆኑ አልተፈለጉም። የክርስቲያንን አንገት የሚያርዱ ስለሆነ አልተፈለጉም እንጂ በእውነት እነሱ ከማንም አቅም በላይ ሆነው አይደለም። ለማንኛውም በእውነት እግዚአብሔር ክርስቲያኖች እግዚአብሔር ያጠንክራችሁ። አይዟችሁ፣ ከጎናችሁ ነው ያለ ነው። አቅማችን ባይችልም በአቅማችን ግን በእንባችን እያገዝናችሁ ነው። ትልልቅ አባቶች እና አባ ኪዳነ ማርያም ሳይቀሩ አልቅሰውላችኋል። እና አቡነ ማትያስ አልቅሰውላችኋል። ብዙ ታላላቅ አባት እያለቀሰላችሁ ነው። ጳጳሳቱ አልቅሰውላችኋል። ዝም አላሏችሁም። አትፍረዱባቸው፣ አቅም ስለሌላቸው ነው። ግን እያለቀሱላችሁ ነው። ድሮም አባቶቻችን ጦር ይዘው አይወጡም፣ ጋሻ ይዘው አይወጡም፣ ገጀሞ ገጀራ ይዘው አይወጡም፣ መሳሪያ ይዘው አይወጡም። የአባቶቻችን ኃይላቸው መስቀላቸው ነው። እያወገዙላችሁ ነው፣ እያለቀሱላችሁ ነው። እግዚአብሔር ያጽናችሁ፣ ያጠንክራችሁ። ይህንን ቀን መድኃኔዓለም ወስዶ መልካሙን ቀን ያምጣላችሁ። በጫካ ውስጥ ያላችሁ የተራባችሁ ራቡን መድኃኔዓለም ይቀንስላችሁ። በጥም ያላችሁ ጥሙን መድኃኔዓለም ይቀንስላችሁ። በእሳት ውስጥ ያላችሁ እሳቱን መድኃኔዓለም ያብርድላችሁ። መሳሪያቸው አይፈልቀቅ፣ ጥይታቸው ይክሸፍላችሁ። ቢላቸው አይረድ፣ እጃቸው ይዛልላችሁ። ታዲያ እኔ ሌላ ምን አቅም አለኝ? ምንስ ላድርጋችሁ? ምድር አለቀሰች፣ የሰው ደም በዝቶባት። ምድር አለቀሰ፣ የሰው ደም በዝቶበት። እባክህ አምላኬ ብታይ ምን አለበት? ምናል ብታስተውል። አንተ ተመልከተው፣ ግለጠው እውነቱን። አሁን እንኳ ውረድ አብርደው እሳቱን። አሁን እንኳ ውረድ አብርደው እሳቱን። ታረዱ ልጆች የተሰቀሉ መቱን። አሁን እንኳ ውረድ አብርደው እሳቱን። እግዚአብሔር ያጠንክራችሁ፣ እግዚአብሔር ያበርታችሁ። በደህና ዋሉ። እንግዲህ የተከበራችሁ አድማጭ ተመልካቾቻችን በተለይ ኑሯችሁን በዚህ በአሜሪካን ሀገር ያደረጋችሁ ክርስቲያኖች፣ በአውሮፓ፣ በአውስትራሊያ፣ በመላው ዓለም ያላችሁም ቢሆን
ፍትህ ከናንተ ነው የሚገኘው ተብሏል። ኢትዮጵያ ውስጥ ፍትህ የለም በአሁኑ ሰዓት ነው እየተባለ የሚገኘው። ከአርሲ ወንድሞቻችሁ ከአርሲ ክርስቲያን ወንድሞቻችሁ የተላለፈላችሁን መልእክትና የተላለፈላችሁን የድረሱልኝ ጥሪ ወደ በኋላ ላይ የምናቀርብላችሁ ይሆናል። ከዛ በፊት ግን አርሲ ላይ ስለተፈጸመው ነገር ዝርዝሩን እንዲህ ባጭሩ እናስደምጣችሁ። እንግዲህ በአርሲ በክርስቲያኖች ላይ እንደዚህ አይነት ዘግናኝ ጭካኔ የተሞላበት አረመኔያዊ ጭፍጨፋ የሚያደርገው የውሃብያ የኦነግ ሸኔ ክንፍ መሆኑ ተረጋግጧል። መንግስትም በተለይ ደግሞ የኦሮሚያ ክልል የኮሚኒኬሽን ኃላፊ የሆነ አንድ ግለሰብ በሰጠው መግለጫ መሰረት የኦነግ ሸኔ ቡድን ለዚህ እኩይ ተግባር ተጠያቂ እንደሆነና ድርጊቱን እንደፈጸመው ተናግሯል። እዚህ ምስሉ ላይ የምትመለከቷቸው ክርስቲያን ወንድሞቻችሁ ደግሞ ኢትዮጵያ ውስጥ አርሲ ውስጥ ያሉ ቤተክርስቲያናቸው ተቃጥሎባቸው ቀሪውን ለማትረፍ የቤተክርስቲያኑን ጉልላት ተሸክመው ይዘው መገልገያ ዕቃዎቹን የቤተክርስቲያኑን መገልገያ ዕቃዎች ማለት ነው የቤተክርስቲያኑን መስኮቶች ተሸክመው አጠቃላይ ቤተክርስቲያን ስደት ላይ መሆኗን እያሳዩ ለማምለጥ ሲሮጡና ሲጣደፉ ተመልክታችኋል። መጨረሻ ላይ ከዚህ ከጨካኝ አውሬ ቡድን ተርፈው ወደ ተረጋጋ ሰላማዊ ወደሆነ ተራራማ ቦታ ደግሞ ሲደርሱ ቪዲዮ ላይ ይታያል። የያዙት የሚበላ የሚጠጣ እንዳይመስላችሁ ለሃይማኖታቸው ሲሉም የሚያምኑበትን ሲገለገሉበት የነበረውን የቤተ ክርስቲያን ዕቃ ብቻ ነው ይዘው ሲወጡ የምንመለከታቸው። ሀብት ንብረታቸውን ትተዋል። ለሀብት ንብረታቸው አልተጨነቁም። ከብቶቻቸውን ወይም የሚበሉትን የሚጠጡትን ተሸክመው ሲሄዱ አልተመለከትናቸውም። ይህ ነው ክርስትና። ታዲያ ለነዚህ ክርስቲያን ወንድሞቻችሁ በውጭ ሀገር የምትገኙ በተለይ በአሜሪካ የምትገኙ በአውሮፓ የምትገኙ በአውስትራሊያ በመላው ዓለም የምትገኙ ከናንተ ፍትህ ይገኛል ብለዋችኋል የአርሲ ክርስቲያን ወንድሞቻችሁ። እንዴት ነው ፍትህ የሚገኘው? እንዴት ነው መፍትሄ የሚገኘው? በዚህ በአርሲ በክርስቲያኖች ላይ የሚደረገው ጭፍጨፋ የሚደረገው እጅግ አረመኔያዊ ግድያ ዛሬ የተጀመረ ወይም ዛሬ ብቻ የተሰማ ሰበር ዜና አይደለም። በዚህ ዓመቱን ሙሉ በተቀናጀና በተደራጀ መልኩ ሲገደሉ ቆይተዋል። እስካሁን በቁጥር የትየለሌ የሆኑ ክርስቲያኖች ተገለዋል። ታዲያ አሜሪካ ያላችሁ ትውልደ ኢትዮጵያውያን ክርስቲያኖች በሙሉ በኢየሱስ ክርስቶስ የምታምኑ በወንጌል የምታምኑ በሙሉ እዚህ ጋር ወንጌል እየተቃጠለ ነው። በቅዳሴው ሰዓት ሁልጊዜ የሚነገረው ወንጌል ነው። ክርስቲያን ያው ክርስቲያን ነው። በክርስቲያኖች ዘንድ መከፋፈል የለም። ሁሉም አንድ ነውና አሜሪካን ሀገር መፍትሄ በእጃችሁ አለ ተብላችኋል። መፍትሄውም እንዲህ ነው። ለምሳሌ ፕሬዚዳንት ዶናልድ ጄ ትራምፕ እና የውጭ ጉዳይ ሚኒስቴሩ ማርኮ ሮቢዮ በናይጄሪያ ከፍተኛ የሆነ የክርስቲያኖች ጭፍጨፋ ሲፈጸም አሜሪካ ጦሬን አዝምቼ ቀጥተኛ የሆነ እርምጃ እወስዳለሁ ባለችው መሰረት በቀጥታ አሸባሪውን ሰው በላውን በተለይ ደግሞ በናይጄሪያ የሚንቀሳቀሰውን ልክ በኢትዮጵያ እንደሚንቀሳቀሰው አይነት ቡድን ማለት ነው። እሱን ቡድን ከናካቴው ከምድረ ገጽ ባየር ዶግ አመድ አድርገዋለች። አሁንም ትውልደ ኢትዮጵያውያን ተደራጅታችሁ እዚህ አሜሪካን ሀገር እኛም እንመጣለን ተሰባስባችሁ ሁላችሁም በሙሉ ቀጥታ ፕሬዚዳንት ዶናልድ ጄ ትራምፕ ቢሮ ነጩ ቤተ መንግስት ሄዳችሁ ኢትዮጵያ ውስጥ የክርስቲያኖች ግድያ እንዲቆም የአሜሪካ መንግስት ጣልቃ እንዲገባም ከቻለም በሌሎች ነገሮች እንዲያስታግስ ካልቻለ ግን ወታደራዊ ጣልቃ ገብነት እንዲያደርግ እንድትጠይቁ የአርሲ ወንድሞቻችሁ እያለቀሱ እያነቡ ጠይቀዋችኋል። መቼም ለነዚህ ወንድሞቻችሁ ወደኋላ እንደማትሉ ምንም ጥርጥር የለውም። መፍትሄው ይሄና ይሄ ብቻ ነው ተብሏል። በዓለም አቀፍ ደረጃ በአውሮፓ የምትገኙ በአውስትራሊያ የምትገኙ ደግሞ አሁንም ተመሳሳይ የሆኑ ነገሮች ለተባበሩት መንግስታት እንድታስገቡና ኢትዮጵያ ውስጥ ጣልቃ እንዲገቡ ማድረግ ይኖርባችኋል ተብላችኋል። ይሄን እንድታደርጉ ነው አሁን ለአርሲ ዘላቂ የሆነው መፍትሄ ይሄና ይሄ ብቻ ነው ሲሉ ወንድሞቻችሁ መልእክት አስተላልፈውላችኋል። በወንጌል የምታምኑ በኢየሱስ ክርስቶስ የምታምኑ ካላችሁ ከአሁኗ ደቂቃና ሰዓት ጀምሮ ይሄንን ነገር አድርጉት። ሌላው መልእክታችን
ወይም ሌላው ከዚህ አካባቢ የተላለፈላችሁ መልእክት ደግሞ እንደምታዩቸው ሀብት ንብረታቸው በሳት ተቃጥሎባቸው ለዕለት ጉርስ እንኳን የላቸውም። ሸሽተው ተራራ ላይ ታቦቱን እና አንዳንድ የቤተ ክርስቲያን ዕቃዎችን የቻሉትን የቤተ ክርስቲያኑን ጉልላት ይዘው ተራራ ላይ ሰፍረው አይታችኋቸዋል። ለዕለት ምግብ የሚሆን ለጊዜው ለነፍሳቸው ማቆያ የሚሆን ነገር ደግሞ በተቻላችሁ መጠን በተደራጀ መንገድ አዘጋጅታችሁ ወደ አካባቢው እንድታደርሱ እንድትልኩ ደግሞ በትህትና ተጠይቃቸዋል። መፍትሄው ይሄና ይሄ ብቻ ነው አሁን ላይ የተቀመጠው። የተከበራችሁ አድማጭ ተመልካቾቻችን መቼም ይሄን ቪዲዮ አይቶ ልቡ ያልተሰበረ ካለ ኢትዮጵያዊ አይደለም። ለክርስቲያኖች በተለየ መልኩ ይህ ቪዲዮ ያስፈልጋቸዋል። ወደፊት ክርስትና ኢትዮጵያ ውስጥ እንዴት ልትቀጥል እንደምትችል፣ ምን አይነት ፈተና ሊገጥማት እንደሚችል ከወዲሁ እያሰባችሁበት እየተገነዘባችሁ እንድትሄዱም ጭምር ነው ይህ መልእክት የተላለፈላችሁ። ክርስቲያን ያው ክርስቲያን ነው። መሀል ላይም ነግረናችኋል። በተለያየ አግባብ ካቶሊኮች፣ ኦርቶዶክሶች፣ ፕሮቴስታንቶች ተብሎ የመከፋፈል ነገሮች አሉ። ይሄ ሰዎች በምድር በተለያየ ሰብአዊ ፍላጎት ወይም ደግሞ ሰዋዊ ፍላጎት ያመጧቸው የከፋፈሏቸው እንጂ ኢየሱስ ክርስቶስ ያው ኢየሱስ ክርስቶስ ነው። በሁሉም ክርስቲያኖች ዘንድ ብትሄዱ የእምነቱ የጀርባ አጥንት ኢየሱስ ክርስቶስ ነው። ስለዚህ መከፋፈሉ ቢበቃስ ምን አለ የሚል መልእክት ደግሞ እንደ ዩቲዩብ ቻናላችን እኛ በተለየ መልኩ ያስተላለፍንላችሁ ነው። ክርስቲያኖች አንድ ቢሆኑ አቅም ይኖራቸው ነበር። ይሄ ሁሉ መከራና ስቃይ አይደርስም ነበር። በክርስቲያኖች መካከል ያለው መከፋፈል ነው አንድም ለዚህ ችግር እንደ ትልቅ ምክንያት ሊሆን የሚችለው። ተባብረው ባለመቆማቸው ምክንያት ተከፋፍለው የተለያየ የአገልግሎት ክፍል ውስጥ ስለገቡ ነው የሚል እንዲሁ ይሄን ቪዲዮ ስመለከት ወይም ይሄን ቪዲዮ ስንመለከት የቻናላችን ባለቤት የተሰማው ፊሊንግ ነው። በሌላ ዜናና መረጃ እስከምንገናኝ በያላችሁበት የዓለም ጥግ ሁሉ ሰላማችሁ ይብዛ። በኦሮሚያ ክልል በምስራቅ አርሲ ዞን ለሞቱ 13 ክርስቲያኖች እግዚአብሔር አምላክ ደግሞ ነፍሳቸውን በመንግሥተ ሰማያት ውስጥ ያድርጋት።